በተውራትና በእንጂል አምናለሁ። በተውራት አምናለሁ፣ በኢየሱስ አምናለሁ፣ እኔ በማርያም አምናለሁ። ኦልሬዲ ማለት ነው። እኔ ማምንበት መጽሐፍ ቅዱስ ይሄ ምንድነው? ይሄ የተበረዘ ነው። ማን ያለሽ ነብይሽ ተበርዟል ብሏል? ነብይሽ ያምንበታል። ተነብይሽ ትሻያለሽ አንቺ ግቢና አላህ የት ነው ያለው ብለሽ የምታምኚው? አላህ የት እንዳለ ቅድም ነግሬሃለሁ። አላህ ከአርሽ በላይ ነው ያለው። በቃ ይሄ ቦታው ይሄ ነው። ሰማይና ምድር ከመፍጠሩ በፊት እሱ አይጠየቅም። በእምነታችን የተከለከለ ነው እንደዛ አይነት ጥያቄ መጠየቅ። አይታ እንደዛ ከሆነ የሁሉም ሰው እምነት ትክክል ነው። ማንም ስህተት አይኖርም። መጀመሪያ አደም እኮ የሚቀድመው ፍጥረት አለ። አጋኒንት ዳዲስ ለ1000 ዓመት እንደዛ አካባቢ ይቀድማል። ምን ቀን ነው የተፈጠረው አደም? ጁማ ቅዳሜ ቀን ምንድን ነው የተፈጠረው? አፈር። እሁድን ደግሞ ተራራ በውስጥ ተከለ። ሰኞ ደግሞ ዛፎቹን እና ውሃ ምናምን ጠረ። ማክሰኞ ደግሞ በቃ አደጋ የተፈጠሩ ሞት ምናምን የምንላቸው ነገር ማለት ተፈጠሩ። ሮብን ደግሞ ብርሃንን ፈጠረ ወይ መላእክትን። ሐሙስ ዕለት ደግሞ እንስሳዎችን ውስጥ ለቀቀ በምድር ውስጥ ማለት ነው። ጁማአ ከአስሪ በኋላ ማለት ከ10 ሰዓት በኋላ አዳምን ፈጠረ ይላል አዲሱ። እሙ መክሊት ነው የሚለው። ማየዋ ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆየኝ። እኔ ክርስቲያን ነኝ እና በጣም ነው የምወድህ የማከብርህ። እግዚአብሔር ጥበቡን እውቀቱን ይጨምርልኝ ለማለት ነው የገባሁት። ይህንን ለማለት እዚህ ድረስ ለፍተሽ መጣሽ? በቃ ሁሌ ይከታተላለሁ። በስ ግን እንደዚህ በድምጽ የመናገር ፈልጌ እና በስር እኮ በድምጽ መኮመት ትችይ ነበር እኮ። ሰማለሁ እኮ ኮመንቱ ነው። አይ ያኔ ደስ እንደሚለኝ ነው ዞሮ በጣም ነው የማመሰግነው ስለሁሉ። ለወደፊቱ አጭር ከሆነ ኮመንት ላይ መጻፍ ከደበረሽ በድምጽ ኮመንት አለ፣ ችግር የለውም። ግን በእኛ ግን አንድ ጥያቄ አለኝ። እኔ ከይቅርታ ጋር ከመለስክልኝ ማለት ነው። ሞክረሽ ታውቂያለሽ ወይ? በመጀመሪያ ኮመንት እንደው እኔ በዩቲዩብ በቲክቶክም እከታተላለሁ። በድምጽ ነው የኮመንትሽው? ላ በጽሁፍ ነው። በድምጽ ሞክሪ እስኪ። በድምጽ ይቻላል። ለአድናቂ እንዲህ አይነት ኮመንት አትስጥ። የምን አድናቂ ነው? ምን እግር ኳስ አደረግሽው እንዴ? ዞሮ እውቀትህንም እንደዚህ መመስከርኩት። ምንድን ነው ጥያቄሽ? አፍጥኝ። እኔ ጥያቄ ማለት ነው አሁን በገጠር እኔ ገጠር ልጅ ነኝ። በገጠር አካባቢ የሆነ ከብት ምናምን ሲታመምብን ጆሮውን በጥሳለን። ከዛ ከሞተ ይበላል፣ በስ ግን ቆሞ ከሄደ አይበላም። ያኔ ምንድን ነው አልገባኝም። ጆሮውን እንበጥሳለን እንደዚህ የሆነ ገደል ላይ ጉትቻ ልታንጠለጥሉለን ነው መድሪ። እኔ ጥያቄ ስለሆነብኝ ነው። እኔ የምኖረው አረብ ሀገር ነው። ግን አሁን ሳስበው ለምን ይሄ ተዳነ ነፍስ አለው በስ ተሞተ ግን ይበላል። ይሄ እንዴት ይታያል በእኛ ማለት ነው? እንደ መባረክ ቆጥረውት ነው። አይዋ እንደዛ ነው። የሆነ ገደል ላይ ከወደቀባቸው ጆሮውን ይበጥሱና ከዛ ከሞተ ይበሉታል። ከዳነ ደግሞ ካላስ ይኖራል ማለት ነው። ምን ማለት ነው? አላውቅም። እኔ ገጠር ልጅ ነኝ። ጆሮውን ሲበጥሱት ህይወት ካለው ካወቁ ነው። ይሄ የፈተዋ ጥያቄ ይመስለኛል። አሁን እኔ በሬ ገደል ውስጥ ገባብኝ ፎይ። ከዛ ጆሮውን በጠስኩት። ሴት መበጠስ አችልም፣ ወንድ ነገር እንደዚህ ደሙን ካፈሰሰው ከዛ በኋላ ተባረከ ይባላል። ከሞተ ይበላል። ደግሞ ቆሞ ተሄደ ዳነ ነው። እኔ መባረክ ጆሮን በመበጠስ አላውቅም። ሶሪ በስራ ሲታረድ ነው። እሱን አባቶችን ጠይቂ። እንደዚህ አይነት ይቻላል ታቀ እንደሆን ብዬ ነው። ካላወቀች ችግር የለውም። አይ ጥያቄ ስለፈጠረብኝ አራ ይሰራል አይደለም። እንደዚህ አይነት እርድም አላውቅም። ጆሮ ላይ እቺን በጥስ ላ በገጠር እናንተን እንጂ አላውቅም። ኦልሬዲ የሞተ እሺ። ቆይ አሁን ጥያቄሽ እኮ እንደ መሰለሽ፣ እሺ ጆሮውን በጠሱ። ጆሮ ሲበጥሱ ካልተነሳ ይበላል። የበከተ ጆሮ እስከሆነ የበከተ እስከሆነ ሳይበክት ነው ጆሮውን የሚቆርጡት። ሳይሞት ጆሮውን ቆርጥ ያደርጉታል። ከዛ ከሞተ ይበላል። ከዳነ ደግሞ ካላስዳነ ሰዎቹ አሪፍ ናቸው። which means ጆሮ ሲቆረጥ ብዙም አይጎዳም። ከዳነልን ፋይን ነው እንጠቀምበታለን። ከሞተ ግን እንበለዋለን ነው እኮ። ይሄ እኮ ጥም ብንብላ ነው። ያኔ ስህተት ነው። ከዳነልን በሬ ይሆናል። ማይድን ከሆነ ግን ከምር በጣም ጥያቄ
ግን ጆሮዋን በጠስ ስላደረግን አይ በቃ ባርከነዋል ችግር የለውም እንብላ ብሎ እንደመሸወድ ነው። እና ስህተት ነው ዞሮ በክርስቲያን ያን መብላት ሳህ እንዲትል ጠይቂ ብዙም አይዋጥልኝም። እሺ በቃ እኔ እንደው አሁን ሳድግ ጥያቄ ፈጥሮብኝ ነው እና በጣም ነው የማመሰግነው። እግዚአብሔር ጥበቡን እውቀቱን ይጨምራል። ስንት በሬ ሞቶባችሁ ግን እንደዛ ሞክራችኋል እናንተ? ላ እኛ ሳይሆን በቃ ሰፈራችን የገጠር ወደ ሸዋ አካባቢ ወደ ገጠር ያለ ሰው ሁሉም ሰው ይረዳዋል። ያኔ እኛ በሰፈራችን እንደዛ ይደረጋል። ኦኬ እሺ ጆሮ በጠስ እያደረጋችሁ ይመቻችሁ። እንደዛ ነው። እርድና ነች ግን ታውቃለህ፣ አደገኛ እርድና ነች። በቃ የሌላ አራዳ ናቸው። እኔ እኮ ማርያምን እውነቴን እኮ ነው የምነግራቸው። ያኔ እኔ አሁን ጥያቄ ስለፈጠረብኝ እኛ የከተማ ልጆች ብዙ ማናውቀው ሜንት ያለሽ ጆሮ በጥሰ አሪፍ እንትን ነው ግን ሲስተሙ ገብተዋል አይደለ? በሬው ከተነሳ አለ ይባላል ይተዋል። ያረድከውን በሬ ልትጠቀምበት ማለት ነው። እንደ እርድ ተቆጠረ ጆሮዋ መቆረጡ። በሬው ማይነሳ የሚሞት ከሆነ ግን ኖ በስመ አብ ብዬ ጆሮውን በጠስ አድርጌ የለ ስለዚህ ልብላው አይነት ሰበብ ማለት ነው። ችግር የለውም ስጋው ተባርኳል። ይጥም ባይባልም ይበላል ነው። ይመቻቸው። በዚች እና ምልጥ ነው። አሪፍ ነች። ኤኔስ አማን አማን ኦኬ። አንዴ እንትን ማንኛውም ሙስሊሞች ማስገባት ትችላለህ? እንትን እያስቸገረኝ ነው። እየከፈተ ነው። እኔ ጋርም እንትን እያለ ነው። እያስገባው ነው። እየሞከርኩ ነበር ከልጅቷ ጋር ስታወሩ ራሱ ሜይ ቢ ወይ አንድ ቁጥር ቢጽፉ ገስት የላካችሁ ሙስሊሞች ለመሳብ ይመቸኛል። ገስት እየከፈተ ስላልሆነ ምን እንደሆነ አናውቅም። እንግዲህ ዛሬ ዘጋግተውታል። ሪፖርት እንግዲህ እንደሚታወቅ ነው። ይህን አካውንት ምንም ሊያንቀሳቀሱት አልቻሉም፣ ትልቁን አካውንት እና በደንብ እስኪ የሚደረገውን አድርጉ ተወዳጆች። ቪዚቢሊቲው ራሱ ላይቭ ራሱ እንዳይታይ ጊፍቱን እና ላይቭን አንድ ላይ ነው የዘጋው። ላይቭ ቪዚቢሊቲውን እና ጊፍቱን እና በታብታብ በምናምን ማስለቀቅ በምትችሉት ነገር በኮፒ ሊንክ አስለቀቁት። እስኪ ገስትም እየከፈተ አይደለ? ሙስሊሞች የሚለቅ ከሆነ እንትን አድርጉት። አዲያም ጆሯችሁን እናንተንም ቀንጠብ አድርገን እንዴት ነው እሱ ታስለቅቃላችሁ? አታስለቅቁም? እንደዛ እንሞክር እንዴ? አረጋግ ካዲድ ካላስለቀቁም ያው እንትን ተብለዋል ትላለህ እንዴ? የሰዎቹ ሲስተም እኮ ግን ተመቸኝ እኮ። ከተነሳ ይጠቀሙበታል ነው፣ ከሞተ ግን ይበሉታል። አራዳ ናቸው። እንደዛ ነው። እርድ እንግዲህ ደሙ መፍሰስ አለበት። እንደ ብሉይ ኪዳን ከሆነ በተለይ እርድ ደሙ እያለ መበላት አይቻልም። ስለዚህ ደሙ ከፈሰሰ ካለቀ ደግሞ ደሙ ከስጋው ከፈሰሰ በሬው ሟች ነው። ስለዚህ ጆሮዋን ተሆነ ደግሞ ጆሮ ተተቆረጠ ደሙ ይፈሳል። እንግዲህ ጆሮ ሲቆረጥ መጀመሪያ ፈሷል። አሁንም ተመልሼ መጣሁ። አይሻ እኔ ነኝ ያስገባሁሽ እና ተረጋጊና በቅድመ ቀጥይ ከቃል ጋር በቃ እኔ አሁን ታንቺ ጋር የምጫጫፍበት መጀመሪያ ቆይ በቁጣ አይደለም በስርዓት እንደ ትልቅ ሰው እናውራ። እኔ ማንተም ትልቅ ሰው ነህ፣ አትሳደብ፣ የሰው እምነት አትንካ፣ ያንተን እምነት አትንካ። በእናትሽ ማንም አልሰደበሽም። ማንም የሰደበሽ ማለት በቃ ነብያችንን ከሰደብክ ኦልሬዲ እኔ እንደሰደብክ እኔ ከዛም በላይ አይሻ እስኪ እኔ አሁን እዚህ ጋር ልዳኛችሁና ምን ብሎ ተሳደበ? እስኪ አይ ነብያችንን ተሳደበ፣ ነብያችንን ተሳደበ። ሰምተሃል? ምን ብሎ እኮ ምን ብሎ? እኔ አልደግመው ምንድነው ማደግመው? ንገሪና። ቃሉን አልደግመው። አልተሳደበም። ኤቪደንስ የለሽም። እሺ ስድብ የለም። አሁን ወደ ሀሳቡ ግቢና አላህ የት ነው ያለው ብለሽ የምታምኚው? አላህ የት እንዳለ ቅድም ነግሬሃለሁ። አላህ ከአርሽ በላይ ነው ያለው። በቃ ይሄ ቦታው ይሄ ነው። ሌላ ጥያቄ አለ? ከመፍጠሩ በፊትስ ሰማይና ምድር ከመፍጠሩ በፊት እሱ አይጠየቅም። በእምነታችን የተከለከለ ነው እንደዛ አይነት ጥያቄ መጠየቅ ብዬ መልሼልሃለሁ። ለምንድን ነው መጠየቅ የማይቻለው? ኦልሬዲ እኮ
ካስቀመጥሽው በኋላ አላህ ሰማይና ምድርን ከፈጠረ በኋላ ከአርሽ በላይ ሆነ ስትይ በፊትስ የሚል ደግሞ ጥያቄ ይነሳል። አትጠይቁኝ ማለት ምን ማለት ነው? ይኸውልህ በቃ በእምነታችን አትጠይቁ ከተባለ እኛ አንጠይቅም። ስለዛ ነገር ማወቅም አንፈልግም። እኔ አልፈልግም ማወቅም። ሌላ ጥያቄ አለክ? አይሻ እንደዛ ከሆነ የሁሉም ሰው እምነት ትክክል ነው። ማንም ስህተት አይኖርም። የፈለግሽው ስትጠይቂው ይሄንኛው በእምነታችን አትጠይቁ ተብለናል ማለት ይችላል ማለት ነው። ይሄኛው የተከለከለ ነው አይጠየቅም እያለ ማለፍ ይችላል። ምንም ነገር ስትጠይቂኝ ከዛ በኋላ እኔ አሁን አይ ይሄን መጠየቅ አችልም በእምነት ፕሌስ ሻመል ሚውታርክ ሻሚል ሚውታርክ አንቺ ስትጠይቂኝን ከዛ በኋላ ኔክስት ምን ማድረግ እችላለሁ? እኔ አይ ይሄ የተከለከለ ነው አንቺ እንደምትዩ ማለት ይቻላል። በእምነቱ ላይ መጽሐፉ ላይ ወይም ሐዲስ ላይ ያንን መጠየቅ ክልክል ነው የተባለውን ነገር አልጠይቅ። በዛ ውጪ መልስ ያለውን ነገር ማውቀውን ነገር እመልስልሃለሁ። አሁን አንድ ጥያቄ አለኝ። አሁን እኮ አንቺ ነሽ እንደዛ ብለሽ የገደብሽው። ኤኒዌይስ ግን እኔ እዛ ላይ ብዙም ፎከስ አላደርግ። ግን አላህ ከፍጡራን ጋር ይነካካል ብለሽ ታምኛለሽ? ምክንያቱም አስቀድሞ ሰማይና ምድርን ይነካካል ማለት ኦኬ፣ ይነካካል። ቅድም አሁን ስናወራ ሰማይና ምድርን ከፈጠረ በኋላ ነው ከአርሽ በላይ ሆነው የሚለውን አንስተሽ ነበረ። ኦኬ፣ ሰማይና ምድርን ከፈጠረ በኋላ which means አዳምና ሔዋንንም ፈጥሯቸዋል አይደለ? እሺ፣ አዳምን ደግሞ በእጆቹ እንደፈጠረ ተስማምተናል። እሺ፣ ስለዚህ አዳምን በእጁ ከፈጠረ አዳም ደግሞ ፍጡር ነው። ስለዚህ ነክቶታል ማለት ነው። እሺ፣ ራይት። ኦኬ፣ እሺ። ስለዚህ አዳም ደግሞ ከአርሽ በላይ አይደለም የተፈጠረው። መቼም ከአርሽ በታይ ነው ብለሽ የምታምኚዋ? ኦኬ፣ ሂድ። እሺ። ስለዚህ አላህ ከፍጡራን ጋር ሲነካካ ነበር ማለት ነው አይደል? እሺ፣ ሂድ። መልካም። ከፍጡራን ጋር ከተነካካ በደንብ አስተውይ። እጅ ያለው በእጆቹ ሰራው፣ ግራፊክ ኋላ ታች ያለው። ስለዚህ ከአርሽ በታይ ነበር። ከአርሽ በታች ያለው ደግሞ ምድር ትንሽ ነው፣ ከአርሽ ያንሳል አይደለ? እሺ። ስለዚህ አላህ ኢንፋይናይት ነው የሚለው ውድቅ ይሆንና ፋይናይት ይሆናል። የመጀመሪያ የተገደበ ይሆናል። በደንብ አስተካክሎ ለማስወደቅ አይደለም፣ ለማስወደቅ ለመጣል እና ለማሳት ሳይሆን ኤግዛክትሊ ጥያቄ ልልሽ የፈለኩት ምንድን ነው? በደንብ አልገባኝም። አርሽን በጣም ግዙፍ አድርጋችሁ ትስሉትና አላህን ደግሞ ትራንሴንደንት አድርጋችሁት ኢንፋይናይት እንደሆነ አድርጋችሁ አስዩም ታደርጋላችሁ። እሺ፣ ከአርሽ በላይ ፍጡር የለም። በጣም ከዛ በላይ ያለው አላህ ልክ እንደ ኢንፋይናይት አድርጋችሁ ትስሉታላችሁ። አንዴ አዳምጪኛ። እሺ፣ ቀጥይ። ኦኬ፣ ተሰጠሽኝ። ስለዚህ ከአርሽ በታች ከሆነ ከአርሽ በታይ ደግሞ ፍጡር ከሆነ ፍጡር ደግሞ ገደብ አለው፣ መጠን አለው ማለት ነው። መጠን ያለው ነገር ደግሞ በዛ በመጠን ውስጥ አላህ የተወሰነ ከሆነ ምድር በብዙ ኪሎ ሜትርም ትራቅ እነኚህ ፍጥረት በቢሊየን በትሪሊየንም ኪሎ ሜትር የሚሆኑ ማይል የሚሆኑ 2 ሜትር የሚሆን ትንሽ የሚሆን ትልቅም መጠን አለው ፍጡር ገደብ አለው ማለት ነው። አላህ ደግሞ እዛ ውስጥ ከነበረ አላህ ሳይዝ አለው መጠን አለው ማለት ነው። መጠን ያላቸው ሳይዝ ያላቸው ሊታዩ የሚችሉ ደግሞ በሙሉ ፍጡር ናቸው። ጓይድ ሁሉን የቻለ ሁሉን የሞላ ሁሉን ያካበበ የሚለው ለአላህ አይነገርም ማለት ነው። በዚህ መጣል ቀጥይ። ሚዩት ነሽ እያወራሽ ካለሽ ሚዩት ነሽ እያወራሽ ከሆነ አይሻ? አዎ አለው። ይኸውልህ አላህ ማለት ነው። አላህ ስፈልግ የሆነ ነገርን መፍጠር ስፈልግ ሁን ይለዋል፣ ይሆናል። ከፈለገ ማለት ነው። የሆነ ነገርን ከፈለገ ሁን ይለዋል፣ ይሆናል። መውረድ ምናምን አያስፈልገው። እኔ አሁን አላህ ወርዶ አደምን ፈጠረ ወይስ አደምን አንስቶት ፈጥሮት በኋላ ታች መለሰው የሚለውን ነገር አሁን መጀመሪያም ነግሬሃለሁ። እኔ እሱ ላይ እኮ ተስማማን። አደምን በእጆቹ እንደፈጠረ ግን አንተ አሁን እኮ ጥያቄ አሁንም ግልጽ አይደለም። ወርዶ ካልሽ ፕሊስ አስቀድሞ ከአርሽ በላይ ነው ሚል ያመጣብሻል። በ6 ቀን ፈጥሮ ከጨረሰ በኋላ ነው
ወደ አርሽ ወጣው እንጂ አርሽ ላይ ፈጥሮ አደምን አወረደው የሚል የለም። ፈጥሮ ከጨረሰ በኋላ ግን አላህ ነው ወደ ላይ ሙቭ ያደረገው ወደ አርሽ ማለት ነው። ቆይ መጀመሪያ አላህ አደምን ከፈጠረ በኋላ አይደለም ወደ አርሽ ሙቭ ያደረገው። ይኸውልህ አላህ ኦልሬዲ ሰማይንም ምድርንም መላእክቱንም ምኑንም ኢብሊሱንም ከፈጠረ በኋላ ላይ ነው አደምን የፈጠረው እሺ እንጂ አደምን ፈጥሮ ምናምን ጨርሶ አይደለም አርሽ ላይ ሙቭ ያደረገው። ኦልሬዲ እሱ አደምን ሲፈጥር አርሽ ላይ ነው አይደለም። ማስረጃ እንደዛ ከሆነ ምክንያቱም በ6 ቀን ሰማይና ምድርን ፈጠረ። ከዛ በኋላ በአርሽ ወደ አርሽ ወጣ፣ አርሽ ላይ ተደላደለ። አይ እሱ ያንተ እምነት እንደዛ ካለ አላቅም። የኛ ግን እንደዛ አይደለም። ቁርአንሽ አይ ካሊድ ነኝ። እንዴት ናችሁ? ሰላም። ቆይ አይ ስትል እኔን የተቃወምከው እሷ ትክክል ነች ብለህ ታምናለህ? ቀጥል ካሊድ። እዚህ ጋር መጀመሪያ አደም እኮ የሚቀድመው ፍጥረት አለ። አጋኒንት እንደ አዲስ ለ1000 ዓመት እንደዛ አካባቢ ይቀድማል። ከዛ በኋላ አመጽ እንትን ሲያደርጉ አዳምን ያመጣው መላእክት ምናምን አሉ። ድምጽ አደም እሺ ካሊድ ቀጥል። አደም እኮ መጨረሻ ላይ ነው የተፈጠረው። 1000 ዓመት ኖሯል በምድር ላይ አጋኒንቶች እንደ አዲስ ማለት ነው። ኦኬ ስለዚህ ዞሮ አደምን ፍጥረትን ተፈጥሮ ከጨረሰ በኋላ ነው አይደል ከአርሽ በላይ ሆኖ እዚህ ጋር ሰው ልጅን እንትን አላለም። ሰማይና ምድርን ፈጥሮ ሁሉንም ፈጥሮ ግን እዚህ ጋር የሰው አፈጣጠር ራሱ ሰይጣን ይቀድመናል በ1000 ዓመት ማለት ነው። እዚህ ምድር ላይ ይኖሩ ነበር ይላል አዲሱ። ከዛ በኋላ አመጹ። መልካም ያ ማለት ቆይ 1000 ዓመት ቆይ አንዴ እሺ አንዴ አዳምጠኝ ልጨርስ። አንዴ ሰማይና ምድርን ፈጠረ። ከዛ ሰይጣን ተፈጥሮ 1000 ዓመት እዚህ ከኛ በፊት ይኖሩ ነበር ነው ያልከው? እዚህ ምድር ላይ አደም ሳይፈጠር ሰማይና ምድርን ፈጥሮ ከዛ 1000 ዓመት ሰይጣን ሲኖር ነበረ። ከ1000 ዓመት በኋላ ነው አደም የተፈጠረው። እነሱ ሱራ በቀራ ማስረጃ ያልከውን እንዳዘነጋ አላህ ሰማይና ምድር ፈጠረ። ቆይ አንዴ አይሻ አላህ ሰማይና ምድር ፈጠረ። እንደዚህ አይደለም። ከዛ ኢብሊስ ተፈጥሮ አልጨረስኩም። ትቀጥላለህ። ያልከውን ነው ፓራፍሬዝ ማለት ነው። አልጨረስኩም። ያልከውን እኮ የምደግመው እኔ ያልከውን ነው የምደግመው። አስጨርሰኝ። ቀጥል። መጀመሪያ የተፈጠረው ብዕር ነው፣ የመጀመሪያ ፍጥረት ማለት ነው። ሌሎቹ ሁሉም ፍጥረት ሁን ተብሎ ነው የተፈጠረው፣ ሆነ። ግን አዳምን በእጁ ፈጠረ። ይሄን ያደረገው ምክንያት ለክብር ነው። በሌላ በቁርአን ላይ ደግሞ ወለቀድ ሽፍት ለማድረግ እየሞከርክ ነው። በመጀመሪያ ያልከውን እንዳረሳ ቆይ ወይንም ተሳስቻለሁ በል። ለምንድን ነው አሁን ቀደም ምን መሰለህ? ሰማይና ምድር ተፈጥረው እኛ አዳም ከመምጣቱ በፊት 1000 ዓመት ያህል ምድር ላይ ሰይጣን ሲኖር ነበር። ደጋግመህ ነው የተናገርከው። ይቀድሙናሉ ምድር ላይ። ስለዚህ 1000 ዓመት ያህል ሰይጣን ይኖር ነበር። እርግጠኛ ነህ? ኤረዲስ አላገኘው ፈልገው። መልካም። በስነ ፍጥረት ላይ ቁርአን ላይም ግጭት አለ፣ ሐዲስ ላይም ግጭት አለ። ፈልገው ነው። ከዛ በኋላ አስዋሽ በጣም ብዙ ግጭቶች ስላሉ እርስ በርስ የሚተራመሱ ስለሆነ ይሄንን ልስና አርማን ቁርአኑንም ይዣለው ምናምን ስላልክ እስቲ ብዙ ሐዲሶች አሉ እንተ እንደምትላቸው ቡሃሪ ሙስሊም ምናምን የምትለው እኮ እሱን ልስጥ ነው ልሰጥህ እኮ ነው። አይሻ ቆይ አይሻ መላእክት ይላል። ክፈተው እሱ ላይ ክፈት። ቆይ ተረጋጊ። ቆይ በስነ ፍጥረት ላይ ቀድሞ ማን የተፈጠረው ብዙ ጠቦች አሉ።
በሐዲስም ላይ አንድ ወጥ የሆነ ነገር የለም። የተለያየ ግጭቶች አሉ። ቁርአኑም ላይ በስንት ቀን የተፈጠረው ምንድነው ቀድሞ የተፈጠረው ግጭት አለ። ግን ምድርና ሰማይ ተፈጥረው 1000 ዓመት አዳም ሳይኖር ሴጣን በምድር ላይ ይኖር ነበር የሚለውን አይዶን ነው። ብቻችን አዲስ ግን አስማማልኛው ሳይ ሙስሊም 2789 እና እንደፈተው አላህ ቃል በደንብ አስተውል። ምን ቀን ነው የተፈጠረው አደም? ጁማ። ቅዳሜ ምንድን ነው? ቅዳሜ ቀን ምንድን ነው የተፈጠረው? አፈር ቃል አለ። አፈር እሁድን ደግሞ ተራራ በውስጥ ተከለ። እሺ ከዛ ሰኞ ደግሞ ዛፎቹን እና ውሃ ምናምን ብዙ ነገሮችን ፈጠረ። ማክሰኞ ደግሞ ብዙ በቃ አደጋ የተፈጠሩ ሞት ምናምን የምንላቸው ነገር ማለት ተፈጠሩ። ሮብን ደግሞ ብርሃንን ፈጠረ ወይ መላእክትን። ሐሙስ ደግሞ እንስሳዎችን ውስጥ ለቀቀ በምድር ውስጥ ማለት ነው። ጁማአ ከአስሪ በኋላ ማለት ከ10 ሰዓት በኋላ አዳምን ፈጠረ ይላል አዲሱ። ታዲያ ምንድነው አንተ አሁን ምድር ከተፈጠረ ቅዳሜ ተፈጥሮ ዓርብ ዕለት አደም ከተፈጠረ በደንብ አስተውል። ምድር ቅዳሜ ተፈጠረች። ዓርብ ዕለት አደም ከተፈጠረ አደም ከመፈጠሩ በፊት አልከኝ ምድር ተፈጥራ ጂኒ ምድር ላይ 1000 ዓመት ይኖር ነበር ብለህ ነበር። ይሄን አዲስ እያወቅ እንዴት ነው እንደዚህ የተሳሳትከው? እንዴት ምን ማለት ነው? እኛ አደም ከመፈጠሩ በፊት ምድር ላይ ጂኒ 1000 ዓመት ይኖር ነበር አልከኝ እኮ። ኑሮ አሉ ይቀድሙናሉ። እንዴ ምድር አፈር የተፈጠረው ራሱ ቅዳሜ ሆኖ ዓርብ ዕለት አደም ተፈጠረ። እንዴት ነው እሱ አደም ሳይፈጠር ምድር ተፈጥራ ምድር ላይ ጂኒ 1000 ዓመት ሊኖር የሚችለው? በመካከል እኮ ያለው ስንት ቀን ነው? እሱ ገርማል እንዴ! አሁን ይኸውልህ እየሰማኝ ነው? እየሰማህ ነው? አንተ አሁን ተረድተህ ነው? እስቲ ምን ተረዳኝ? እኔማ ምን እረዳለሁ? ጭራሽ አክቹዋሊ ልለፍህ የገባህ መሰለኝ ወይንም ገብቶ ትንሽ ኮንፊውዝ ሆናል። ይኸውልህ እኔ ያልኩህ ማለት ነው ምድር ስትፈጠር ልለፍህ። እኔ ፖይንቴ ስላልሆነ ይሄ ተሳስተሃል ነገር በአዲስ ፍጥረት ላይ ግጭቶች ስላሉ ልለፍህና ወደ ዋናው ፖይንት ልመልስህ። ኧረ እባክህ ለጊዜው ፖይንቴ ስላልሆነ ይሄ ኦኬ፣ ወደ ፖይንቴ ልመልስና አላህ አደምና ሰማይና ምድርን ከፈጠረ በኋላ ነው አይደለ በአርሽ ላይ የተደላደለው። ኦኬ ወጣኔ አስቸጋሪ የሆነ የስራ ፍጥረት ላይ በጣም ብዙ ግጭቶች ነው ያሉት እና ኢቨን ፖይንቱን እራሱ አልተረዳውም። እኔ ያልተረዳሁት ነው የመሰለው። ስቲል አሁንም አልገባህም ይለኛል። ይኸውልህ እፈይ አላህ ማለት ነው ምን አልመሰለክ ወይዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ። ትርጉሙን ታውቃለህ? አላህ ለመላኢኮቹ ብሎ አላቸው እኔ ኸሊፋ ወይም ደግሞ እቺን ምድር የሚተካትን ሰው ተከንታኪ ይፈጥርላችኋለሁ አለ። ሱረቱ በቀራ ከቁጥር 30 ጀምሮ 30 ቃሉ አሉት አተጅዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማዕ ወነሕኑ ኑሰቢሑ ቢሐምዲክ። ይኸውልህ ቃሉ ስለዚህ አንተ ደም አፍሳሽን ትፈጥራለህ እንዴ ብለው እነሱ ካላህ ይልቅ እነሱ የሚያውቁ ሆኑ። ያመጣሽው ሎጂክ አይጠቅምሽም። ቃለ ኢኒ አዕለሙ ማ ላ ተዕለሙን አላህ እኔ እናንተ የማታውቁትን አውቃለሁኝ አላቸው። ግን እኮ እነሱ አወቁ። አይሻ እንዴት እነሱ ይኸውልህ መላኢኮቹ እነሱ ደም አፍሳሽ እንደሆኑ እንዴት አወቁ? ምክንያቱም ልጁ ቅድም ያለው ከዚህ በፊት መጀመሪያ ላይ ጅኖች አጋንንቶች እዚች ምድር ላይ ይኖሩ ነበር። እነሱ እና ደም ያፈሱ ነበር፣ ይገዳደሉ ነበር እርስ በርሳቸው። አጋንንቶቹ ጅኖቹ ከሰው በፊት
አው ከሰው በፊት አላህ መጀመሪያ አጋንንቶች እዚች ምድር ላይ ይኖሩ ነበር። አው እሺ ለሌሎች ማስረጃው ሰጠን ድረሱበት ድረሱበት ደስ ይላል። ያስፈልግ የሚለው እኔን ጽጣከራም እኔ አሁን ስለ መጽሐፍ ቅዱስ ምንም ነገር አላውቅም። ምንም እኔ አንድ ተበልተሻል። አይሻ እንደተበላሽ ላሳይሽ። ቆይ እንደተበላሽ ላሳይሽ። ጌም አይደለም። ቆይ አይሻ አንቺ የጠቀሽውን እኔ እንዴት እንደማፈርሰው ላሳይሽ። አንዴ ክፈተው። እንዴት ነጥብ እንደጣልሽ አንቺም ላሳይሽ። ልክ እንደ ወንድምሽ ነው የሆንሽው። ሱረቱ በቀራ ከቁጥር 30 ጀምረ ክፈትልኝና በደንብ አስተዊ ተከታተይኝ። ይህን ክፍል በመከታተል ብቻ ምን ያህል እስልምና ስህተት እንደሆነ ትረጅዋለሽ። ሱራ 2 ከቁጥር 30 ጀምሮ። እሺ ሙሐመድ ወይ ጌታ በደንብ አስተዊ። አንቺ ገና ሳይፈጠሩ እንደዚህ ሆኖ እንደዚህ ላልሹ እንዴት ስህተት እንደሆነ በደንብ አስተዊ። ሙሐመድ ወይ ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ። እነርሱም ሰውዬ ቆይ ላንብበው እንጂ እነርሱም ከኛ ከማመስገን ጋር የምናጠራ ለአንተም የምንቀድስ ስንሆን በእርሷ ውስጥ በደንብ አስተዊ። በእርሷ ውስጥ የሚያጠፋንና ደሞችንም የሚያፈስን ታደርጋለህን አሉ። አላህ እኔ የማታውቁትን ነገር አውቃለሁ አላቸው። ይህንን ያወቁ ጅኒዎች ሳይሆኑ አሁን መላእክቶቹ ጅኒዎች ምናምን ገና እዚህ ጋር መጥቷል፣ ተለይተዋል። ጅኒ ምንድን ነው? የአጋንንት ጎሳ ነው። አጋንንት ጅኒ ያመኑት ሙስሊሞች ናቸው፣ ያላመኑት የኢብሊስ ወገን ይሆናሉ። እሱ በኋላ የሚመጣ ነው። እህታችን ገና እዚህ ጋር አላመፁም። ከፍ አድርገው አሁን ግን ደም ያፈስ አትፍጠር እያሉ እየሞገቱት ነው መላእክቶቹ። ስቲል ገና ሳይፈጥራላ አላህ የሚፈጥራቸው አካላት ደም አፍሳሽ እንደሆኑ ደም እንደሚያፈሱ አውቀው ገና ሳይፈጠር ለምን ትፈጥራለህ ደም ያፈስ ሲሉት እናንተ ማታውቁትን እኔ ያውቃለሁ አላቸው። ኦኬ ስላውያን ስላወቁ ሳይሆን በፊት አጋንንቶቹ እዚች ምድር ላይ ልጁ እንዳለው እዚች ላይ ይኖሩ ነበር። እነሱ ደማቸው ላሳይሻል እንጂ መላእክቶቹ መጀመሪያ ካለፈው ነው እንጂ ማለት ነው። ወደፊት አውቁ አይደለም። አይሻ ምድር የተፈጠረችው ቅዳሜ፣ መላእክቶች የተፈጠሩት ሐሙስ፣ አደም የተፈጠረው አርብ። በመካከላቸው እኮ ቀን የለም። ወዲያው እኮ የተፈጠሩት የአንድ ቀን ጋፕ ነች። ብዙ ኖረው ምናምን ብለሽ እንትን እንዳሰቅ ችግር የለውም። አንዴ ይነበብ አንዴ ይነበብ አንድ ክፍሉ። ለማንኛውም የጠቀሹ ምዕራፍን ላንብበው። የጠቀሹ ላንብበው። አንድ ነገር ብቻ ልንገር በዚህ ላይ ማለት ነው። አላህ አደምን ይፍጠረው እንጂ ሩህ ራሱ ሳያደርግበት ለዘመናቱ እንደቆየ ነው ምነግርህ። 40 ዓመት ቆይቷል ይላል ኢብን ከሲር። እና ሴጣን በአፉ እየገባ በኋላ በመቀመጫው ይወጣ ነበር። ጌታችሁ ቀዳዳ የለውም፣ ይሄ ግን ቀዳዳ ነው፣ አትፍሩት እያለ ኢብሊስ ይፎክር ነበር። ኤኒዌይስ ለዛ ነው ሰው ችኩል ሆኖ አቻክሎት አላ ቶሎ ጨርሰኝ ብሎት አደም ሰው ችኩል ሆኖ ተፈጠረ የሚለው ቁርአኑ። ለዛ ነው ቶሎ ጨርሰኝ እያለው ማለት ነው። ምክንያቱም ሴጣን እየተጫወተበት አስቸግሮት። ኤኒዌይስ አደምንም ስሞችን በደንብ አስተውይ። አሁን እዛ ጋር ምን አላቸው? እናንተ ማታውቁትን እኔ አውቃለሁ አለ አላህ። ለምን እንደሚያፈስ በምድር ላይ ትፈጥራለህ ሲሉት፣ ቆይ ዝም በሉ እኔ ማታውቁትን እናንተን ያውቃለሁ አለና ምን አደረገ አላህ? አደምን ስሞችን ሁሉ አስተማረው። ከዚያም በመላእክት ላይ ተጠሪዎች አቀረባቸው። እውነተኞች እንደሆናችሁ የእነኝን ተጠሪዎች ስሞች ንገሩኝ አላቸው። በደንብ አስተውይ። ስሞች እንዳለ አስተማረው አላህ። ለማ ለአደም አደምን ፈጠረና ስሞች የሁሉንም ጠበሪ ይህንን ሲፈስር ፈስም ቢሆን አስተምሮታል ይላል። ምንም ያልቀረው ነገር የለም ያላስተማረው። ሁሉንም ነገር አስተማረውና ለአደም በድብቅ አስተማረውና መላእክቶችን ጠራና ምን አላቸው? ቅድም እነሱ ቀድሞ ስላወቁ ማለት ነው አደም ደም ያፈሳል ተጋዳይ ነው ሰው ለምን ትፈጥራለህ ስላሉት ለአደም በድብቅ ስማቸውን ነገረና እንስሳን ምን አለው? ከፍ አድርገው ስሞቹን አስተማረው። ከዛስ ጥራት ይገባህ
ስሙን ንገሩኝ አላቸው። ዝቅ አድርገው ቆይ አንዴ አልጨረስኩትም መሰለኝ ክፍሉ። ኦኬ አደምንም ስሞችን ሁሉንም አስተማረው። ከዚያም በመላእክት ላይ ተጠሪዎች ያቀረባቸው። እውነተኞች እንደሆናችሁ የእነኝህን ተጠሪዎች ስሞችን ንገሩኝ አላቸው። ይሄንን እንደዚህ ብለህ ጥራ፣ ይሄንን እንደዚህ በል፣ ይሄንን እንደዚህ በል ብሎ ለአደም አስተማረ። ከዛ መላእክቶችን ጠራና እስቲ እናንተ እውነተኞች ከሆናችሁ የእነኝህን ስሞች ንገሩኝ አላቸው። ፈጣሪ ራሱ እንደዚህ አይነት ሙግት ውስጥ አይገባም። ምክንያቱም አንተ ለምን ደም አፍሳሽ ትፈጥራለህ ገና ሳይፈጥር ብለው እነሱ ቻሌንጅ ላደረጉት ለአደም በድብቅ ፈጠረና ስም አስተማረና የእነኝህን ስሞች እናንተ እውነተኞች ከሆናችሁ ንገሩኝ እስቲ። ፈጣሪ ከፍጡራን ጋር ፉክክር ውስጥ ከፍ አድርገው። ከዛስ ጥራት ይገባ ካስተማርከን በስተቀር ለእኛ እውቀት የለንም፣ አንተ አዋቂ ጥበበኛው አንተ ብቻ ነህ አሉት። አሁን ስሞች ነግሮ ለአደም ይሄንን ጫላ በለው፣ ይሄንን ጅብ በለው፣ ይሄንን አህያ በለው ብሎ ካስተማረ በኋላ ስሞቹን ንገሩኝ ሲላቸው አያናቅም ስላሉ ከዛ ምን አለ? ከፍ አድርገው አደም ሆይ ስሞቻቸውን ንገራቸው አለው። አሁን ለአደም ቀድሞ ነግሮታል። ከዛ አደምን አሁን ለመላእክቶቹ ንገራቸው አለው። ስሞቻቸውን በነገራቸው ጊዜ እኔ ሰማያትና የምድርን ሩቁ ሚስጥር አውቃለሁ፣ የምትገልጹትንና ያንን የምትደብቁትን የነበራችሁትን አውቃለሁ አላልኳችሁምን አላቸው። ቅድም ምን ብሏቸው ነበር? ደም አፍሳሽን ለምን ትፈጥራለህ በምድር ላይ? እኛ የምናመሰግን የምናጠራ ሆነን ሳለ ደም አፍሳሽን በምድር ለምትደም አየህ፣ አንተ የበላይ ሆነሃል። አሁን ኑና መላእክቶች ለአደም ስገዱ ተባሉ። እናንተ ስላላወቃችሁ እንስሳቱን ስማ ኑ ስገዱ። ከዛስ ሁሉም ወዲያውኑ ሰገዱ። ማን ብቻ ሲቀር ኢብሊስ። ጅኒ ገለመል የሚባለው ከዚህ በኋላ ነው የሚመጣው፣ አስቀድሞ አልነበረም። ኢብሊስ ብቻ ሲቀር እምቢ አለ፣ ኮራም። ከካዲዎችም ምን ሆነ? ከፍ አድርገው። ከዚህ በኋላ ነው አመፅ የመጣው። አስቀድሞ አላመፁም ነበረ፣ አመፅም የለም ነበር። አመፅ ኢብን ዝቅ አድርገው አንድ መልሰው። ኢብሊስ መልአክ ካልሆነ ራሱ ወይም ደግሞ እነኚህ አሁን ያመፁ ጅኒዎች ወይም ደግሞ ሴጣን ብለው የሚጠሯቸው የኢብሊስ ጎሳ የሚሏቸው መልአክ ካልሆነ በስተቀር እዚህ ጋር ማላ ፌል አድርጓል። ምክንያቱም ሴጣን ወይም ኢብሊስ መልአክ ካልሆነ ስገድ ተብሎ አልታዘዘም። ስገድ ተብሎ የታዘዘው ማን ነው? መልአክ ነው። ለመላእክትም ለአደም ስገዱ ባልን ጊዜ ስገዱ የተባሉት እነማን ናቸው? መላእክቶች። ሁሉም ወዲያው ሰገዱ፣ ኢብሊስ ብቻ ሲቀር። ኢብሊስ አለመስገዱ አይሻ ወጣች። ኢብሊስ አለመስገዱን እንደ ኩራት እንደ እንትን ተቆጠረበት። ኮራ እንዲህ ያለ ከፍ አድርገው። ከካዲዎችም ሆነ መላእክትን የታዘዘው እንጂ ኢብሊስ አልታዘዘም። አሌስ ኢብሊስ መልአክ ነው እስካላላችሁ ድረስ። አደም ወይ አንተ ከሚስት በገነት ተቀመጥ፣ ከእርሷም በፈለጋችሁት ስፍራ በስፍራው ተመገቡ፣ ግን ይችን ዛፍ አትቅረቡ፣ ከበደለኞች ትሆናላችሁ አለም። ከፍ አድርገው። ከዛስ ከእርሷም ሴጣን አዳለጣቸው ኢብሊስ። ስለዚህ እንትን ተባለ፣ ሴጣን አዳለጣቸው፣ በውስጧም ከነበሩበት ድሎት አወጣቸው። ከፊላችሁ ለከፊላችሁ ጠላት ስትሆኑ ውረዱ እናንተም በምድር ላይ። ከዛ ምን እንዲሆኑ ተደረጉ? ውረዱ እናንተም በምድር ላይ እስከ ጊዜ ሞታችሁ ድረስ መርጊያና መጠቀም ያላችሁ አልናቸው። ስለዚህ እርስ በርስ ጠላት ሆነው አደምና ሔዋም ጅኒዎችም ወደ ምድር ተጣሉ። ገና ከፍ አድርገው። ስለዚህ በቃ ወደ ምድር ከአደምም ከጌታው ቃላትን ተቀበለ፣ በእርሷም ላይ ከጌታው ጸጸትን በመቀበል ተመለሰለት ምናምን ብሎ ይቀጥላል። ስለዚህ ወደ ምድር ላይ ተጣሉ ማለት ነው። ምንም ምድር ላይ የሚኖሩ ምናምን የሚለው ተረት ተረት የኪሳችሁ እዚህ ጋር አንዴ ኦኬ፣ ቀጥል። ኢብሊስና ጂኒ፣ ኢብሊስ የሚባለውና ጂኒ የሚባለው በአረብኛ እስቲ አንተ ምን አይነት ልዩነት አላቸው? እስቲ እዚህ ጋር አንተ በምታውቀው ባነበብከው እስቲ ያስረዳኝ፣ እኔም አስረዳለሁ። ኢብሊስ እና ጂኒ፣ እንደገና ደግሞ ጂኒዎች ኢብሊስ ራሱ ወደ ሰማይ ቤት እንዴት እንደወጣ ቁርአን ምናምን ሐዲስ አለኝ ብለሃል። እስቲ አስረዳኝ፣ እኔም አስረዳለሁ። ኢብሊስ ምኑን ነው ማስረዳ? እንዴት ሰማይ ቤት እንደወጣ በሐዲስ አነባለሁ ምናምን ብለካል። ሰማይ ቤት እንዴት እንደወጣ ማለት አልገባኝም። ይኸውልህ አንድ
ካወቅ አሳውቀኝ። ምኑን ላሳውቅ ደግሞ ስለ ኢብሊስ ማለት ነው። ኢብሊስ አጋንንት ሴጣን ያበሰ ማለት ነው። ኢብሊስ ያበሰ የመጀመሪያው ያበሰ ማለት ነው። ላስረዳ። ኢብሊስ ማለት የጂኒ ጎሳ ነው። የጂኒ ጎሳ ነው። በጣም ጥሩ። እዚህ ጋር ያ እንስማማለን። ግን ቁርአን 18 52 ነው እንደይፈተው ምንድነው ፖይንት? ቁርአንን አትክፈት። ቆይ ቁርአን ሳከፍት ምን ተረተረት ማውራት ፈልገህ ነው? በመረጃ አውራ። ቆይ በመረጃ ፖይንት ማለት ቆይ ሜክ ማድረግ የፈለከው ፖይንት ምንድነው? እሱ እዚህ ጋር ጂኒዎች ሲፈጠሩ ከጂኒዎች ጥሩ ሰው ኢባዳ የሚያደርግ ወይ ደግሞ አምልኮትን ለፈጣሪ የሚገዛ ኢብሊስ ነበር። ሰላም ሰው ነበር ማለት ነው። ከዛ በኋላ ጂኒዎቹ አምጾ ምድር ላይ እንትን አመጽ ሲያመጡ ማለት ነው መላእክቶቹ መጥቶ ለፈጣሪ እንዲህ አይነት ሰው አየም ምናምን አሉት። ማስረጃው ነው ያለው። ማስረጃ ያለው ከዛ በኋላ አዲስ ውስጥ ነው ያለው። ከዛ በኋላ ወደ ሰማይ ወሰዱት ማለት ለኢብሊስም ማለት ነው። ከዛ ሰማይ ቤት እንዲቀመጥ የኖረ አዳም መጣ። ከዛ አንተ አሁን እዚህ ጋር ምን እንዳልክ ታውቃለህ? አመጽ እዚህ ጋር ነው እንጂ የመጣው ምድር ላይ የለም ምናምን ልትል ፈልጌ ነበር እኮ። ማስረጃ እኮ ሳልነግረን እኮ ነው። አሁን በተረት እኮ ነው። እኛ እኮ ቁርአንን ያነበብነው። ሃይ አዲሱንም ትይዘዋለህ። አዲሱ ይኸውልህ ስነ ፍጥረት ጋር በተያያዘ ነገርኩ። በጣም ከፍተኛ ግጭት ስላለ እኮ ቅድም ያለፍኩ እያንዳንዱ ስለሚጋጭ የራሱን ታሪክ ልቀጥል ትችላለህ። ግን አውጣውና ሀዲሱን ሰፖርት የሚያደርግ ሀዲስ ካለ እንየው። አንድ ጥያቄ ልጠይቅህ። ቀጥይ። እኔ አሁን ቅድም አባትና ልጅ ምናምን እያልክ ነበረ። እኔ ስለ መጽሐፍ ቅዱስ አላቅም ብያለሁ። አባትና ልጅ ስትይ ቅድም አሁን ስታወራ የሆነች ልጅቱ ስትጠይቅ ኢየሱስ በቃል እኔ ጌታ ነኝ ያለበትን ንገረኝ ስትልህ ከዛ አባትና ልጅ ብለህ በዛ ላይ የሆነ ነገር ብቻ እያወራህ ነበር። እሺ የቱ ነው አባት የትኛው ነው ልጅ? እሱን አስረዳኝ። ያ ቢኒ እንኳን ደህና መጣ። ሰላም ብያለሁ ቢኒ። እኛ ምን እናምናለን መሰለሽ? ሰላም በለን እና ቀጥላለን። በጣም ቀጥል፣ ችግር የለም። ከአንተ በኋላ ለእሷ የምነግራት ነገር አለ። ቀጥል። እሺ እኛ ምን እናምናለን መሰለሽ? አምላካችን ቃል አለው ብለን እናምናለን። አምላካችን ሚዩት አይደለም ወይንም ደግሞ እንደ ጉዛን ዱዳ ነው የሚል አስተምሮ የለንም። ቃል አለው፣ ቃሉም ደግሞ አካላዊ ነው ብለን እናምናለን። ስለዚህ ያ ቃሉን አካላዊ ቃሉን ልጁ ብለን እንጠራለን። ልጅ አለው ስንል ወይንም ደግሞ ቃል አለው እያልን ቃሉ አካላዊ ነው፣ ልጁ ነው፣ ከሱ የተገኘ ከሱ የተወለደ ከሱ የሚወጣ እንደመሆኑ ቃሉ ምን ብለን እንጠራለን? ልጅ ብለን እንጠራለን። እዚህ ጋር አንድ ጥያቄ፣ የሆነ ሰው ልጅ ለመባል እንዴት ነው? እንዴት ቃል እንዴት ልጅ ሊሆን ይችላል? መወለድ አለበት፣ ተረግዞ መወለድ አለበት አይደለ እኮ። እንዴት ነው ቃል ልጅ ሊሆን የሚችለው? መልካም። እና እንዴት ነው ደግሞ አምላክ ልጅ ሊኖረው የሚችለው? መልካም። እሱ ለሰው ሲሆን ነው። ለሰው ሲሆን አንድ ሰው ልጅ እንዲባል መስፈርቶች አሉት። አንደኛ ወይም ባልና ሚስት ተጋብተው ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ እንደሚናገረው ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ጀምሮ እኛ ራሳችን ልጅ እንዴት ነው ከስጋና ከደም ነው ወይ የሚለውን ነው። በወንድ ፍቃድ ነው ወይ ነው፣ አንቺ ባሰብሽው ነው ወይ አይደለም። ልጅ ለመባል ነሰሰርሊ ተረግዞ መወለድ አለበት ወይ? አንደኛ መንገድ ሊሆን ይችላል እንጂ እሱ መጨረሻ ነው ማለት አይደለም ለሰውኛ እንኳን። ምክንያቱም የመምህርሽን አባት ልትይ ትችያለሽ። ማደጎ ያሳደገን በእናንተ ቢከለከልም በእኛ ወላጅ የሌላቸውን አባት ተብለን ልንጠራላቸው እንችላለን። ያ ማለት በስጋ ወልደናቸዋል ማለት አይደለም። ማለትም ባልና ሚስት በሚደረገው አይነት ተወለዱ ማለት አይደለም። አባት ግን ተብለን ልንጠራ እንችላለን። ክርስቶስ ደግሞ ግን ተረግዞ ተወልዷል። እሱ ላይ እንመጣለን። እኛ ቃሉ በደንብ ቃል እርሱ የእግዚአብሔር ልጅ ነው ብለን ስንጠራ ከእርሱ የተገኘ ከእርሱ የሚወጣ
የእርሱ የባህሪ ልጁ ነው። ዓለማትን የፈጠረው በቃሉ ነው፣ በልጁ ነው ብለን እናምናለን። ስለዚህ ለምሳሌ አንቺ አላህ ቃል አለው ብለሽ ታምኛለሽ። ቃሉን ልጅ ብለሽ ግን አትጠሪም አይደለ? የአላህ ቃል ደግሞ ብዙ ነገሮችን ፈጥሯል ብለሽ ታምኛለሽ አይደለ? ቃሉ ፈጣሪ ነው ብለሽ ታምኛለሽ፣ ይፈጥራል። ኦኬ ሂድ። ስለዚህ ያ ቃሉን ቁርአን ብለሽ ትጠሪያለሽ አትጠሪም? አዎ ቁርአን የአላህ ቃል ነው፣ ግን ፍጡር ነው። ቃል ነው። ቃል ፍጡር ሊሆን አይችልም። ያላህ ቃል ነው፣ ፍጡር አለ። ኦኬ ቁርአን ብለሽ ግን ትጠሪያለሽ። በእጅህ የምትሰራው ነገር ነው። አይ በእጅ የሚሰራ ብቻ አይደለም። እንደዛማ ከሆነ እኔ የምናገራቸው የምሳደባቸው ሁሉ ፍጡር አይደሉም ማለት ነው። ኤኒዌይስ ወደዛ እሺ፣ የተለያዩ ነገሮች ናቸው። ዲቤት ሙድ እንዳናደርገው ወደኛው እንመለስና፣ ስለዚህ አንቺ በቀላሉ የአላህን ቃል ቁርአን ብለሽ ትጠሪያለሽ። እኛ ደግሞ የፈጣሪያችንን የባህሪ ቃሉን የባህሪ ልጅ ብለን እንጠራለን። እኛ ልጅ ብለን ጠራን፣ አንቺ ግን ቁርአን ብለሽ ጠራሽ። በስጋ ሲገለጥ ማይታየው የአብ የባህሪ ቃሉ የባህሪ ከእርሱ የተገኘው ልጁ በስጋ ሲገኝ ወይንም ደግሞ በስጋ ሲገለጥ ሲታይ እሱ ምን ብለን ጠራ ነው? ኢየሱስ ብለን ጠራ ነው። ስግው ቃል ብለን ጠራ ነው። በስጋ የተገለጠ ልጅ ነው። ኦልሬዲ ልጅ ነው። ዞሮ ዞሮ ልጅ ማለት ምን ማለት ነው አልኩሽ? ሰው ነው። በቃ የሰው ስጋ ለብሷል። እጅ ግራ ልደቶች አሉት። አይሻ ክርስቶስ ሁለት ልደቶች ስላሉት እንዳንደባለቀው የመጀመሪያውን እያስረዳሁሽ ነው። አንቺ እያምታታሽው ያለሽው ከማርያም የተወለደውን ነው። እኔ ደግሞ እየነገርኩሽ ያለሁት ከአብ መወለዱን እየነገርኩሽ ነው። ዓለም ሳይፈጠር ጊዜ ሳይቆጠር ከእርሱ ተካክሎ ከእርሱ የሚወጣ የእርሱ የባህሪ ልጁ ነው እያልኩሽ ነው። ከእርሱ የተገኘ የባህሪ ልጁ ነው። ልጅ ሲባል ግን አባት ልጁን እንደሚቀድም አባት ልጁን ወልዶ ከአያቱ ልጁ እንደሚያንስ እንደዛ ማለት አይደለም። ቃሉ ነው። ለዓይን ጥቅሻ እንኳን ከእርሱ የተለየበት የለም። ነገር ግን ከእርሱ የተወለደ ነው ስንል ከእርሱ የወጣ ከእርሱ የተገኘ ነው። ከእርሱ የተገኘ እሱ ቃሉን ምን ብለን እንጠራለን? ልጁ ብለን እንጠራለን። ያ ልጁ ግን ሁለት ልደቶች አሉት። በደንብ አሰቢ። ከአብ እንደመገኘቱ የአብ የባህሪ ልጁ ያለ እናት የተወለደ ከአባቱ የተወለደ ብለን እንላለን። በዘመኑ መጨረሻ ላይ ደግሞ ነቢያትን ሲልክ ከቆየ በኋላ ማቴዎስ ወንጌል ምዕራፍ 24 ላይ ክርስቶስ ሲናገር ነቢያትን ሲልክ እንደነበረ እንዲሁም ደግሞ ዕብራውያን ምዕራፍ 1 ላይ ከቁጥር 1 ጀምሮ እስከ 3 ነቢያትን እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ሲናገር ቆይቶ በዚህ ዘመን መጨረሻ ይላል ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በዚህ በልጁ ተናገረን ይላል። ስለዚህ ሁሉን ወራሽ ባደረገው በልጁ ዓለማትን በፈጠረበት ዕብራውያን ምዕራፍ 1 ቁጥር 2። ስለዚህ ዓለማት የተፈጠሩት በማን ነው? በልጁ። ልጁ ማን ነው? የአብ የባህሪ ልጁ፣ እሱን ቃሉ ብለን እንጠራለን። እርሱ በስጋ ሲገለጥ ደግሞ ስግው ቃል ነውና፣ ስግው ቃል ማለት ስጋ የተዋሃደው ቃል ወይም ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ እንደሚል ማለት ነው። ስለዚህ በስጋ የተገለጠውን እሱ ክርስቶስ እንለዋለን፣ ኢየሱስ እንለዋለን። አዳኝ ቤዛችን እሱ ኢየሱስ ይባላል። ስጋ የተዋሃደው መለኮት የተዋሃደው ስጋ ስለሆነ የመለኮት ሙላት በሰውነቱ ተገልጦ የሚኖር ስለሆነ ትጨርስ። እሷ አይሻ ትጨርስ። አሁን እኔ ብታስገባትም ችግር የለብኝም። ማስገባትና እኔ ቀጥላለሁ። ጨርሽ። አንቺ ቅድሚያ ይኸውልህ አንተ አሁን ዞሮ ዞሮ ማለት ነው አሁን ኢየሱስ ከተወለደ ስንት ጊዜው ነው? ኦኬ በስጋ ከተገለጠ 2000 ምናምን ዓመት ሆነው። እሺ ከዛ በፊት ደግሞ ነበሩ እነ ኢብራሂም ወይም አብርሃም ወይም ደግሞ የሚባሉ አሉ ኑህ፣ ሙሴ ምናምን ነበሩ። እነሱን ማን ነበረ? የእነሱስ ጌታ ማን ነበር? ኦልሬዲ እሱ አሁን 2000 ምናምን በኋላ ነው የመጣው። ከዛ በፊት ኦኬ ኢብራሂም፣ ሌላስ? ከአደም ጀምሮ እስከ ኢየሱስ ያለ ህዝብ የማዕት ህዝብ ነው ያለ። ቁጥሩን ማናቅ
ሚሊዮን ያ እሺ እነዛ ህዝቦች ጌታቸው ማን ነው? ኦሬዲ አሁን ጌታ አልተወለደም እኮ ገና የተወለደው 2000 ዓመት በኋላ ነው የተወለደው። እነሱ ጌታ አልነበራቸው። መልካም እሺ ክርስቶስ እንደ ልደቶች አሉት አልኩሽ አይሻ ሁለት ልደቶች አሉት አልኩሽ አይደለ? እሺ ዓለም ከመፈጠሩ በፊት ጊዜ ታይም ሳይቆጠር ከአብ የተካከለ ለዓይን ጥቅሻ ከአባቱ ሳይለይ በቃልነት የእሱ ልጅ ሆኖ ያለ እናት ተወልዷል ብዬሻለሁ አይደለ? ቆይ አሁን ቃል ነበረ ሲያስተዳድራቸው የነበረው ማለት ነው ከዛ በፊት? ቆይ ብዬሻለሁ አይደለ? እሺ አዎ። ስለዚህ ቃል ሲባል አንቺ እየተረዳሻለሹ ይህንን ድምፅ ነው አይደለ? እየተረዳሻለሹ እንደዛ አይደለም እኛ የምንረዳው። ቃል ስንል አካላዊ ነው። አካላዊ ነው ስንል መፍጠር ማድረግ እኔ ማለት የሚችል ፍቃድ ያለው እያልን ነው። ፍቃዱ ምንም እንኳን የአብና የወልድ የመንፈስ ቅዱስ አንዲት ፍቃድ ብትሆንም አንዲት ስልጣን አንዲት አገዛዝ ብትሆንም ማለት ነው። ስለዚህ አንዲት ፍቃድ ያለቻቸው አብ ያለው ወልድ ያለው ነው። ዓለም ሳይፈጠር አስቀድሞ በአብ ጋር የነበረ በአብ እቅፍ ያለ የአብ ልጅ ነው። የአብ ቃል የሆነ ዘመን ላይ የመጣ የሆነ ጊዜ ላይ የተፈጸመ የተከሰተ ምናምን ነገር አይደለም። ልጁ ስንል በዘመን መጨረሻ ላይ ግን ከማርያም ሲወለድ አንቺ እንዳልሹ ዘመን ተቆጥሮለታል፣ ጊዜ ተለክቶለታል፣ ተሰፍሮለታል። እኔም ስጠይቅኝ 2000 ምናምን አልኩሽ አይደለ? እርሱ ግን ምንድነው ዘመናትን የፈጠረ ነው፣ ጊዜን ራሱ የፈጠረ ነው። ቆላሲያስ ምዕራፍ 1 ቁጥር 15 ነው የሚናገረው በሰማይም በምድርም ያሉ የሚታየውንም የማይታየውን ሁሉን የፈጠረ እንደሆነ ይናገራል። ታይም ራሱ የተፈጠረው በእርሱ ነው። ሁሉ ከእርሱ በእርሱ ነው። እሱ አሁን መጀመሪያ ወይ ቅድም አንተ የጠየቀኝ ጥያቄ ልጠይቅህ። እሱ መጀመሪያ የት ነበር? አብ ወይም ቃሉ የት ነበር? በአብ እቅፍ። በመጀመሪያ ቃል ነበር፣ ቃሉም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ በእግዚአብሔር ዘንድ ነበር። እንዴት? እስቲ ማለት ምንድን ነው ያልከው? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። በመጀመሪያ ማን ነበር? ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ኦሬዲ ከእግዚአብሔር ቃል ይቀድማል ማለት ነው። ማን አለሽ? ራሱ እግዚአብሔር ነው አለሽ እኮ። መጀመሪያ ቃል ነበር እኮ። ቃል ነበር። ፊት ለፊት አድርገው ቃል ለምንድን ነው ማከፍተው? አዳምጥ። ዮሐንስ ወንጌል ምዕራፍ 1 ቆይ መጀመሪያ ይሄ ነገር ይጋጫል። መጀመሪያ ቃል ነበር። ቃል እንዴት ማለት እፎይ እንዴት ቃሉ ከእፎይ ሊቀድም ይችላል? መቻለሽ መቻለ እንደዛ መቻልኩኝ እንደዛ ቃል ነበር እኮ መጀመሪያ ቃል ነበር እያልከኝ እኮ ነው። ምን ማለት ነው እንደዚህ? መጀመሪያ ቃል ነበር ማለት ኦኬ። አንብቤሽ ይሄንን ክፍል ምን ይላል? ምን ይላል ይሄ ክፍል? እሺ ሂድ። ቅድም አንተ ያልከው ነው። እሺ ምንድን ነው ታዲያ ይሄ? ምንም እኮ መጀመሪያ ቃል ነበር እኮ ነው። አሁንም እኮ እግዚአብሔር ቃል ነበር የሚለው አይልም እህታችን እኮ ነው። ቃል ነበር፣ ከዛ ቃል ደግሞ በእግዚአብሔር ዘንድ ነበር። በመጀመሪያ ቃል ነበር። በመጀመሪያው ኦኬ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር አይደለ? እሺ ይሄ ማለት ምን ማለት ነው? በመጀመሪያ እያለ እኮ ነው። የሚቀድመው እኮ ቃል እኮ ነው። እዚህ ጋር እኔ የምታየኝ ይሄ ነው። አይደለም እህታችን፣ ለኔ አሁን ቃል ነው የሚቀድመው። ችግር የለውም እኮ ያዳምጪኝ። ግልጽ ስለሆነ ነው እያልሞገትኩሽ ያለሁት። ግልጽ ስለሆነ ራስሽ አናላይዝ እንድታደርጊው ነው። በመጀመሪያው ቃል ነበር። ቆይ በመጀመሪያው ቃል ነበር። በመጀመሪያው ቃል ነበር ሲል መጀመሪያ ኖሮ ሳይሆን ለፈጣሪ ምንም ባለመኖሩ ምንም ሳይኖር ፍጥረት ሳይኖር ቃል ነበር። ያ ቃል ደግሞ በእግዚአብሔር ዘንድ ነበር። ያ ቃል ራሱ ያለው በማን ዘንድ ነው? በእግዚአብሔር ዘንድ ነው ያለው። በመጀመሪያ ምንም ሳይፈጠር ታይም ሳይኖር መጀመሪያም ሳይኖር ቃል ነበር። ያ ቃል በማን ዘንድ ነበር? በእግዚአብሔር ዘንድ ነበር። ያ ቃል ራሱ ምን ነበር? እግዚአብሔር ነበር። ሶስት ናቸው ማለት ነው። ቃል ምንድን ነው እንዴ? ቆይ ይሄ ነገር ግን እኔ እንጃ። ይሄ ነገር የሰው ጭንቅላት የሚቀበለው ነገር አይደለም። ግልጽ ነው። ቆይ እዚህ ጋር በመጀመሪያ ቃል ነበር፣ በመጀመሪያው ነበር ቃል ነበር። ቃልም ደግሞ በማን ዘንድ ነበር? በእግዚአብሔር ዘንድ ነበር። ኦኬ ቃል ራሱ ደግሞ ምን ነበር? እግዚአብሔር ነበር። ስለዚህ ቀደም ምን ብዬሻለሁ? ጎበዝ ተረድተሽዋል። አሁን
ቀደምን ብዬሻለሁ። አምላካችን ቃል አለው። ቃሉን ልጅ ብለን እንጠራለን። እርሱ ልጁ ራሱ ቃሉ እግዚአብሔር ተብሎ ይጠራል። የልጅ ድምፅ አለ። የልጅ ድምፅ አለ። ከዚህም በፊት እቺን ምድር ሲያስተዳድራት የነበረው ቃል ነው ማለት ነው። ያ ከፍ አድርገው ቁጥር 3 ላይ አድርገው ያልሽ ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳ ደግሞ ያለ እርሱ አልሆነም ማለት። ስለዚህ ሁሉ በማን ነው? በቃል ነው የሆኑት። ሁሉ በቃል ከሆነ ከሆነውም አንዳች እንኳ ያለ እርሱ ካልሆነ፣ ስለዚህ የሚመገበው የሚጠብቀው እርሱ ነው። ቁጥር 10 ላይ አድርገው እቺን ዓለም ማን ነው የሚያስተዳድረው? ቁጥር 10 ላይ ዓለምም በእርሱ ሆነ። በዓለምም ነበር። ዓለሙም በእርሱ ሆነ፣ ዓለሙ ግን አላወቀው። ዓለሙ ስላላወቀው ወደ ዓለሙ መጣ፣ ለተቀበሉት የእግዚአብሔር ልጆች ሲሆኑ ዘንድ ስልጣን ሰጣቸው ይላል። ዕብራውያን ምዕራፍ 11 ቁጥር 6 አንዴ ክፈተው። ቁጥር 3 አካባቢ ትጋሪው ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። ስለዚህ ዓለም የተፈጠረው የተዘጋጀው ማን ነው? ሲያስተዳድር ማን ነው ሲጠብቅ የነበረው? በእግዚአብሔር ቃል። ያን የእግዚአብሔር ቃል ምን ብለን እንጠራዋለን? ልጁ ብለን እንጠራዋለን። ዓለሞች የተዘጋጁት በማን ነው? በእግዚአብሔር ቃል ነው። ማን ነው ዓለምን የሚጠብቀው? ማን ነው የሚያስተዳድረው? ማን ነው እሱ ያዘጋጀው? የእግዚአብሔር ቃል። ያ የእግዚአብሔር ቃል ደግሞ ዓለምን ካዘጋጀ ዕብራውያን ምዕራፍ 1 ቁጥር 2 ነው ክፈተው። የእግዚአብሔር ልጅ ተብሎ ይጠራል። ኦኬ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት። ዓለማት በማን የተፈጠሩት? ዮሐንስ ወንጌል ምዕራፍ 1 3 ላይ እንዳየ ነው። ዮሐንስ ወንጌል ምዕራፍ 1 10 ላይ እንዳየ ነው። በቃል ይላል አይደል? እንዲሁም ደግሞ ዕብራውያን ምዕራፍ 11 ቁጥር 3 እንዳየ ነው። ዓለማት በማን ተዘጋጁ ይላል? በቃል በእግዚአብሔር ቃል ይላል። በግልጽ እዚህ ጋር ደግሞ ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት። ዓለማት በማን የተፈጠሩት ይላል? በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ስለዚህ ቃሉ ምን ተብሎ ይጠራል? ልጁ ተብሎ ይጠራል። ስለዚህ ዓለማት የተፈጠሩት የተዘጋጁት በልጁ ነው፣ ወይም ደግሞ በቃል። ያ አካላዊ ቃል ሁሉን የፈጠረ ሁሉን ያዘጋጀ ሁሉን የሰራ ነው። መዝሙረ ዳዊት ላይም በተመሳሳይ ምዕራፍ 33 ከቁጥር 6 ጀምሮ፣ ኢዮብ ላይም ምዕራፍ 34 ቁጥር 4 አካባቢ ዓለሞች የተዘጋጁት በቃል እንደተፈጠሩ ይናገራል። አብርሃምን ማን ነበረ ላልሹ፣ ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ ስንመለከት ከቁጥር 54 ጀምሮ አብርሃም ሳይወለድ እሱ እንደነበረ ይናገራል። አብርሃም ሳይወለድ እንዴት ነው የነበረው? ገና ያኔ 30 ዓመት እንኳን ያልሞላው ብለው አንቺ እንደጠየቅሽው ጠይቀው ነበረ። አንተ አባታችን አብርሃምን ትበልጣለህ ብለው ጠይቀውት ነበር። አንዴ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ጀምሮ ዳዊትም ደግሞ ለዳዊቱም ምንድን ነው በተመሳሳይ አንዴ ዮሐንስ ወንጌል ምዕራፍ 8 ተመልከት ይችላል። ሰማለሁ ነኝ። ኦኬ። እርሱ ገና እጇን ምን ላይ ነህ አለው። ዮሐንስ ወንጌል ምዕራፍ 8 ቁጥር 50 ምናምን አካባቢ ጀምሮ ይሄ ክፍል አይደለም በእርግጥ ኦኬ። ኢየሱስ መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አየሽ፣ ቅድም ያ ክርስቶስ የአብ ልጅ ነው ስንል እነሱ አምላካችን የሚሉት ለእኔ ምንድን ነው? አባቴ ነው። ቃሉ ልጁ ይባላል። ልጁም ደግሞ አባቱ ነው። ለማምለክ ውስጥ ታዲያ አባቱ አይሻልም ከልጁ?
ቆይ ከልጁ አባት አለኝ እያለ እኮ ነው እዚህ። ይሄ ግልጽ እኮ ነው። አባት አለኝ ልጅ ነኝ ካለ ኦልሬዲ በቃ ይሄ እኮ እንትን ነው፣ ግልጽ እኮ ነው። ጎበዝ እኮ አላህም ደግሞ ልጅ ካለኝ ጎበዝ አላህ ልጅ ካለው ግን ልጁ ጎበዝ አንቺ ባመጣሽው ሎጂክ መሰረት አላህ ደግሞ ምን ብሏል? ሱረቱ ዙሩፍ 81ኛው አያ ላይ ልጅ ካለኝ ልጅ የሚመለካል ብሏል። ስለዚህ አባቱ ብቻ ሳይሆን ልጁ እንዲመለክ በዚህ ቁል ሁወ አላሁ አሐድ ነው የሚለው። ቁል ሁወ አላሁ አሐድ አላህ አንድ ነው። አላህ አንድ ብቻ ነው። አይሻ ለአራማን ልጅ ካለው ለልጁም ትገዣለሽ። እንመለሳለን። ይኸውልህ እንደዚህ የሚባል ነገር የለም። አትፈላሰፍ። ስማ እሰጥሻለሁ። አንዴ አዳምጫ ፕሊስ። ቆይ ልጨርስ ይሄን ክፍል። አንቺ ባመጣሽው ሎጂክ እኔ እስማማለሁ፣ ተስማምቻለሁ። አንቺ ባመጣሽው ግን ቁርአንሽ ላይ አፕላይ አድርገዋለሁ ኔክስት። ስለዚህ እና አብርሃም ምናምን ብለሽ ለጠየቅሽው ከና አብርሃም በፊት እንዳለ ራሱ የተናገረበት ነው። አላወቃችሁትም። እኔ ግን አውቀዋለሁ። አላወቁትም ብል ከፍ አድርገው አንዴ ዳሩን አውቀዋለሁኝ። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አብርሃም እንዴት ነው የክርስቶስን በስጋ መወለድ ያየው? እንዴት ነው? የትኛውን? እንዴት? መቼ ነው ያየው? ገላትያ ምዕራፍ 3 ቁጥር 8 አካባቢ ላይ ወንጌል አስቀድሞ ስለተሰበከለት። ወንጌል ምንድን ነው? ክርስቶስ በስጋ እንደሚመጣ ስለሆነ። ስለዚህ አይሁድ ገና 50 ዓመት ያልሞላህ አብርሃምን አይተሃልን አሉት። አይሻ የምትጠይቀውን አይነት ጥያቄ አይሁዶች ጠየቁት። አባታችን አብርሃም ስንት ሺህ ዓመት የሆነውን አንተ ገና ከተወለድ ከ50 ዓመት እንኳን ያልሞላህ እንዴት ነው እሱ አብርሃምን አይቻለሁ የምትለው? አብርሃም እንዴት ነው እሱ ብለው ጠየቁት። ምክንያቱም እነሱ የሚያውቁት በስጋ የተወለደውን ልደት ብቻ ዘው ስለሆነ ጥያቄያቸው። አንቺ እየጠየቅሽው እንዳለሽው ከማርያም ስጋና ደምን ነፍስን ተካፍሎ በስጋ የተገለጠውን ብቻ ስለሆነ ፖይንታቸው ጭንቅላታቸው ውስጥ ያለው። አይሁድም ገና 50 ዓመት ያልሞላ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። አይሻ አለ እንጂ አብርሃምን አልፈጠረውም። ግን አለ ፋይን እስማማለሁ ባንቺ። አብርሃምን አልፈጠረውም። ቆይ መፍጠር ጋር እንሄዳለን። አብርሃም ሳይወለድ ኢየሱስ እንዳለ ታምኛለሽ? የለም አላምንም። ክፍሉ ይላል አይልም? ምንድን ነው የምለው? እኔ መጽሐፍ ቅዱስ አላውቅም። ስለመጽሐፍ ምንድን ነው የማነበው? ይሄው አንብቢው እስኪ። ምንድን ነው የሚለው? የአንተ መጽሐፍ ቅዱስ ነው እንደዛ የምለው? መጽሐፍ ቅዱሱ እንደዛ የምል ከሆነ እኔ በሱ አላምንም። ለምን ደሞ አታምኚው? አመኝ ብሎሻል ነብይሽ። ይኸውልህ ኦልሬዲ ማለት ነው እኔ የማምንበት መጽሐፍ ቅዱስ ይሄ ምንድን ነው? ይሄ የተበረዘ ነው። ማን ያለሽ? ነብይሽ ተበርዟል ብሏል። ነብይሽ ያምንበታል። ተነብይሽ ትሻያለሽ አንቺ። ይኸውልህ እኔ በተውራት በኢንጂል ነው። ምክንያቱም በተውራትና በኢንጂል አምናለሁ። በተውራት አምናለሁ፣ በኢየሱስ አምናለሁ፣ እኔ በማርያም አምናለሁ። ይኸውልህ ግን ደግሞ ኢየሱስ ፈጣሪ ነው ብዬ አላምንም። ኢየሱስ ነብይ ነው። ሲስተር ቆይ ሰው ልጅ ነው። ኦልሬዲ እንደኔና እንዳንተ አንድ ነገር ብቻ መጨረሻ ልንገርሽ። ፕሊዝ ቆይ እንትሩስ አትግቢ፣ ስሜታዊ ዶንት ቢ ኢሞሽናል። በደንብ አስተውይ። ስለዚህ ጠየቅሽን ከአብርሃም በፊት የነበሩትንስ አብርሃምንስ ብለሽ አልሽን። ፕሊዝ ጥያቄሽ እኮ ተመልሷል እህታችን። ምን ነበር ቅድም ፕሪሳፖዝ? ኧረ በእናትሽ ቆይ ተረጋጊ። ፕሪሳፖዝ ያደረግሽው ጥያቄ ምንድን ነው? ክርስቶስ ስተወለደ እንደዚህ ከሆነ በእነ አብርሃም ጊዜስ ያለው የሚል ነበር ጥያቄሽ። አብርሃምም ሳይወለድ ክርስቶስ አለ ሚል ሲመጣብሽ ደግሞ ለምን ትዊስ ለማድረግ ትሞክሪያለሽ? ስለዚህ ይህን ክፍል አሁን አንብቢና እንደኛ መጽሐፍ ክርስቶስ አብርሃም ሳይወለድ እንዳለ፣ ስለዚህ ባመጣንልሽ መሰረት ቫሊድ እንደሆነ መልሳችን እሱን እንስማማ። ታምኝበታለሽ አታምኝም? ኔክስት እንመጣበታለን። እፎይ ፕሊስ ሚታርጊ አንዴ ከይቅርታ ጋር ማለት ነው። ሚታርጊ ቆይ አይሻ ቀጥይ። ይሄንን የጠየቅሽውን ጥያቄው አመንሽ አላመንሽ ሌላ ጉዳይ ነው። ለጠየቅሽው መልስ ግን መምጣቱን እመኚ ነው። እመኚ ቅድሚያ ለምን አታምኚው? ይኸውልህ ለምን እንደማላምን ታውቃለህ? እሺ አላህ ማለት ነው ሲጀመር አላህ አደምን ያለ እናት ያለ አባት ፈጠረው።
እኔ ያላባት አለናት ፈጠረው አልፈጠረው who cares ምን አገባኝ ነኝ። አሁን አንቺ በእነ አብርሃም ጊዜ ከእነ አብርሃም ጊዜ ኢየሱስ ስላልነበር ምናምን የሚል ሙግት አንስተሻል። እሱን እኮ አሁን አንብቤን ክፍል አምንበትም። ኦኬ ለምን አታምኚው? በቃ ልክ ስላለ ምክንያቱም ነብይሽ ደግሞ መኝበት ብሎሻል። ይኸውልህ ነብዬ እመኝበት ያለኝን መጽሐፍ እኔ ራሴ አውቃለሁ፣ አምንበታለሁ። በእንጅል ታምኛለሽ አታምኚም? በደንብ አድርጌ። ስለዚህ ያው እንጅል አቅርበንልሻል። አይደለም እንጂል መሆኑን ራሱ ይሄን እንጂል መሆኑን ራሱ አላምንበትም። ስለዚህ ነብይሽ ዋሸ ነበር ማለት ነው። በእንጅል በመጽሐፍ ሰዎች እንጅልን ማኑበት ይሄ አይደለም። ይሄ አይደለም። ኦኬ እንጅል የትኛው ነው? እንጅል የትኛው? ተቀይር ነብይሽ ተቀይሯል አላለም? አቡ ዳውድ 40 ቁርአን ላይ ይላል ተቀይሯል ይላል። ቁርአን መጽሐፍ እንደተቀየረ የሚልበትን ቦታ እኔ አሁን አንብቤ መጣሁ። ጠብቀኛል። ይኸውልሽ እንጅል ተቀይሯል የሚል ሽታውንም አታመጭም። አሁን በመጀመሪያ ወደዛ ከመሄዳችን በፊት ለጠየቅሽው ጥያቄ የተመለሰልሽን ትቀበያለሽ አትቀበይም ነው። ሌላ እንትርኩ እስከ መግባታችን በፊት ለምን ሽፍት ታደርጊያለሽ? አድርጌ አይደለም ተቀይሯል። እንደተቀየረ ቁርአናችን ላይ የእናንተ መጽሐፍ እንደተቀየረ ሺህ ጊዜ ይገልጻል። ብዙ ቦታ ይገልጻል። ሺህ ጊዜ አይደለም አንድ ጊዜ ምን አመጣልሃለሁ። አንድ አይደለም ሺህ ጊዜ ይሄንን ለመቀየሩ አንድ ማታመጪም። የምታመጫቸውን እናውቀዋለን። እኔው ልነግርሽ እችላለሁ። እሱ የሚጠቅምሽ አይደለም። እንጅል ተበርዟል የሚል አንቺ አይደለም ቃል በቃል እንደው ሽታውም የለም ፍራንክሊ ስፒኪንግ። ኤኒዌይስ ቢናር ነው የሚለው ካሊድ ኦኬ ተነካክቷል ብለሽ ታምኛለሽ? ኖ እኔ ልጠይቅህ የምፈልገው አንድ ጥያቄ ነበር። አሁን እንዳጋጣሚ መጽሐፍ ቅዱስ እያነበብኩ ነበር። አላህ ከፍጡራን ጋር ተነካክቷል ብለሽ ታምኛለሽ ወይ? ኖ እኔ ልጠይቅህ ነው ያልኩህ። ወደ እሱ ከመግባታችን በፊት ማሳየክ ቅድም ረብሸሽ ነው የወጣሽው። አሁን ቅድሚያ ትመልሻለሽ። ቅድም እድል ስትሰጥሽ መረበሽ ነው የጀመርሽው። እንድጠይቂ እድል እኔ እኮ ቃል በቃል ነው ያልኩህ። አንተ እኮ ወደዚህ ወደዛ ቃል በቃል ነው ያልኩት። ላኪን አሁን ለምሳሌ እግዚአብሔር ተመልከተኝ። እግዚአብሔር ብዙ ቦታ ቃል በቃል እኔ እግዚአብሔር ነኝ። ተረጋጊ። ቃል በቃል ለምሳሌ ቃል እኔ አምላክ ነኝ ቢል ታመልኪዋለሽ ማለት ነው። ግን ፎር ሴክ ኦፍ አርጉመንት ያንቺ አላህ ቃል በቃል እኔ አምላክ ነኝ አላህ ነኝ ብሎ ያለ ሶስተኛ ጣልቃ ገብነት የተናገረበትን አንድ ጥቅስ አንቺ እስቲ አንድ ጥቅስ ኤግዛክት ወርድ ፋላሲ ብዙ አይደለም የምፈልገው አንዲት ብቻ አላህ እኔ አምላክ ነኝ አምልኩኝ ተገዙኝ ያለበትን ጅብሪል ለሙሐመድ ነግሮ ሙሐመድ ለሰሃባዎች ነግሮ ተረት አይደለም የምፈልገው ቃል በቃል ለሚጽፈው አካል የተናገረበትን ጓይድ ጥቅሱን ጥቀሽ። አይዞሽ ጥቅሱን ጥቀሺ። ጥቅሱን ትጠቅሻለሽ። አላህ ቃል በቃል እኔ አምላክ ነኝ አምልኩኝ ያለበትን እህታችን ጥቅሱን መጥቀስ ትችላለሽ? ዝም ብሎ ስልክ እያንቀሳቀሽ ነው። ሚት ነሽ እያወራሽ ከሆነ እግርሽን እያየ ነው። ደግሞ እግርሽ አውራ ነው ታውቂያለሽ። ይሄንን መልስልኝ በቂማ ማለት ነው። አንተ እውነትም ይሄንን ከመለስክልኝ ከምር እኔ አሳያለሁ። ብዙ ቦታ ቃል በቃል እንደተናገረ አንተ ራሱ ታውቃለህ። ሱረቱል ኢኽላስ ተናግሯል። አንተ ራስህ ታውቃለህ። አንድ ጥቅስ ስጭኛ። አንድ ጥቅስ ስጭኝ። ሱረቱል ኢኽላስ ክፈት ከፈለክ። ቁል ሁወላሁ አሐድ ብሏል እኮ። እኔ የጠየኩሽ ምንድን ነው? እሺ ይሄንን መልስልኛ። እኔ የጠየኩሽ ምንድን ነው? ምን ይላል? ክርስቲያን ወገኖቻችን አዳምጡኝ ምን እንደሚል።
ትንቢተ ኢሳያስ ላይ ምዕራፍ 47 አንቺ ድንግል የባቢሎን ልጅ ሆይ ውረጂ፣ በትቢያም ላይ ተቀመጪ፣ የከላዳውያን ሴት ልጅ ሆይ ከዚህ በኋላ ተረጋጊ። ቅድሚያ የተጠየቅሽውን አንቺ አሁን እዛ ውስጥ ከመግባትሽ በፊት አይደለም ፕሊዝ ይኸው ምንም እመልስልሻለሁ። እሱን ተረጋጊና አላህ ቃል በቃል የተናገረበትን አንድ ጥቅስ ልታመጪልን ትችላለሽ? እዚህ ጋር መጥቶልሻል። አላህ አንድ ነው፣ እኔም አንድ ነኝ፣ ስለዚህ እኔ አምላክ ነኝ ማለት ነው። አንብበው እስኪ በዜማ በልላት ይህን ክፍል ቃል በቃል ተናግሮታል ማለት ነው። የለም በደሱ አላህ በስርዓት አላልከውም። እንቅልፌ መጥቶ ነው ትላለህ። በስርዓት አላለውም፣ አበላሽቶታል። ለምን ይሄንን እንዳደረግህ ለምን አልፈቀድክም? ኖ አይደለም። አንተ ይሄንን ቦታ እግዚአብሔር ያለውን ነገር እንድልልክ ለምን አልፈቀድክም? ለምን ክርስቲያን ወገኖች እንዲሰሙት አልፈቀድክም? ይሄንን ቃል ግን ምክንያቱም ቃል በቃል ላልሽው ማለት ነው። ኖ ይሄንን ቃል የተናገረው ለመሐመድ ጅብሪል ነው አይደለ? ለመሐመድ ጅብሪል አይደለም፣ ለመሐመድ ሰለላሁ ዐለይሂ ወሰለም በል አንተ አለ በል እርሱ አላህ አንድ ብቻ ነው በል ብሎ ለመሐመድ የነገረው ማን ነው? ጅብሪል ከማን ሰምቶ ነው ለመሐመድ በል ያለው? ጅብሪል ጅብሪል ነው። አላህ ጅብሪልን ነው የሚልከው። ጅብሪል ደግሞ ወደ ረሱላችን ነው የሚያደርሰው። አላህ ያለውን ከጅብሪል ከመሐመድ ሰምቶ መጣና ለመሐመድ ነገረው። አሁን አንተ እኮ ወደ አንተ እንደሚመች እየወሰድከኝ ነው። እቺ መልስልኝና እኔ ላረጋግጥልኝ በብዙ መረጃ የጀመርሽው ጨርሱና ኖ አይደለም። ጅብሪል ከመሐመድ መጣሽ አይደለም። ለምን እቺን አትመልስልኝም? መልስላት። እቺን መልስልኝ በመጀመሪያ ማለት ነው። ኖ አይደለም። አንተ ወደ ራስህ እየወሰድከኝ ነው። ወደ ራስህ እየወሰድከኝ ነው። በቅማችን መልስልኝ። የተጠየቅሽው ምን ነበረ? ቃል በቃል ያለምንም ጣልቃ ገብነት ያለማንም ጣልቃ ገብነት አላህ ለመሐመድ ብዙ ቦታ አሳያለሁ። አምላክ ነኝ ያለበትን ቦታ ብዙ ቦታ እኛ በቁርአን አሳያለሁ። ለማስረጃ ሁሉም ቦታ ላይ አሳያለሁ። በማስረጃ አሳያለሁ። እና እችን መልስልኝ በቂማ ሱረቱል በቀራ ያንተ እግዚአብሔር ምን እዛ ሂድ። ቆይ አይሻ ተረጋጉና ተራ በተራው እኔ ልጨርስ ቢነር። ስለዚህ ያንተ እግዚአብሔር ይሄው እኔ ቃል በቃል ሳሳይክ እኔ ያንተ እግዚአብሔር ያለውን ቃል በቃል ቆይ የኔ እግዚአብሔር ችግር የለውም። ምን እንዳንቺ ሙታ አድርጓል አይደለም፣ ለሀገር የተነገረ ነው። ዝሙት መስሎች ነው። ጡተ ጉጭማዎች አላጋ ሄዶ ወንዶቹ ወሲብ እንደሚያደርጓቸው እንደዛ እንዳትጠብቂ፣ ይተረጎማል። የኛ ችግር የለውም። ስለዚህ አሁን ተረጋጊና ዝሙት መስሎች ከሆነ ተረጋጊ። ያጡታቸው እንደዚህ የቆመ ወንዶቹ ብልታቸው እንደ ፌሮ የተገተረ፣ ሴቶቹ ደግሞ እንደ ግመል በረሃ ውስጥ እንደተጠማች ገነት ውስጥ ወሲብ እንደሚያደርጓቸው እንደዛ አይደለም ክፍሉ። ወጣች አያችሁ። ኤኒዌይስ ስለ ሀገር የተነገረ ስለ ሴት እየመሰላችሁ አትቃሉ። አሁን ቶፒኩ ላይ ቁሙና እሺ አስወጣሃት። ይኸውልህ አሁን እሷንም አስወጣሃት ማለት ነው። ዞሮ አስወጣሃት፣ እንድትወጣት እርግጠኛ ነኝ። አስወጣሃት። እኔ አሁን ከነቢያቸው የወረሱት አንድ ምንድን ነው? ሴጣናዊ እምነትና ውሸት እያወራው ነው ጥላ የወጣችው። ስለዚህ ቶፒኩ ላይ ግቢ። አሁን አላህ ቃል በቃል የተናገረ ምን ማስወጣት ብፈልገው መጀመሪያ አላስወጣትም እንዴ? ሳልነግራት በቅራ ሂድ። ሱረቱል በቅራ 21 ፓኒክ አታደርጊ፣ አትጩሂ። ድንቁርናችሁን እኔ እንዴት መምታት እንዳለብኝ አውቀዋለሁ። አሁን ቃል በቃል አላህ የተናገረበት አለ። ሱረቱል በቅራ 21 ጋር ሂድ። ይኸውልህ ሂድላት። ሱረቱል በቅራ 21 ጋር ሂድ። ቀጥል፣ ሂድላት። ፈትኩልሽ። ይሄን ቃል እንዴት ነው? ቃል በቃል ምንድነው? እፎይ እየጠየቀሽ ግን ምን ነበር ጥያቄው? አንብበው። ጥያቄው ምን ነበረ እኮ? አንብበው፣ መጀመሪያ አንብበው። ጥያቄ በጥያቄ አትመልስ። እናንተ ሰዎች ሆይ የፈጠራችሁን እነዚያ ከእናንተ በፊት የነበሩትን የፈጠረውን ጌታችሁን ተገዙ፣ ቅጣትን ልትጠነቀቁ ይከጅላል አለ።
እፎይ የጠየቀሽ ጥያቄ ምን ነበር? በቃ ይሄው መልሱ። ጥያቄ መረዳት የመልስ ግማሽ ነው። በነገራችን ጥያቄው ራሱ አልተረዳሽም። አይሽ ጥያቄው ምን ነበር? እስኪ ይደሚው ጥያቄውን ደግመሽ እንኳን ተናገሪ እስኪ። ሲጀመር ቁርአን የአላህ ቃል ነው። ቁርአን የአላህ ቃል። ዝም ብለሽ መስጊድ የሰማሽውን ነው የምትጮይው። ጥያቄውን ተረጂ። ቢያንስ ጥያቄውን እስኪ ደግመሽ ተናገሪ። ደግመሽ እንኳን ተናገሪ እስኪ። ደግመሽ ይሄ ነው ጥያቄው ብለሽ እንኳን መናገር አትችይም። ግን እየጮሽ በስሜት መስጊድ የተነገረሽን ትናገሪያለሽ። አይዋል እኮ ተመለሰልህ እኮ ያ አዩሃ الناس اعبدوا ربكم الذي خلقكم የፈጠራችሁ የእናንተ ድንቁርና ስቱፒዲቲ ጣራ ሲነካባችሁ ደስ ይላል። ከባድ ነው። ቃል በቃል በሚያሳዝነው ሁኔታ በነገራችን ላይ ጌታችን በራእይ ተገልጦ ለዮሐንስ ቃል በቃል ቀጥታ ያለና የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ እኔ ነኝ ብሎታል፣ ያለምንም ጣልቃ ገብነት። ይሄንን አንቀበል የሚሉና ይሄኛውን ግን መሐመድ ለማነገረው ለጅብሪል መጥቶ ለማነገረው ለመሐመድ፣ ከዛ መሐመድ ለነሱ ነገራቸው። ኢማጂን ይሄንን ግን ይቀበላሉ። አላህ ይኑር አይኑር እንኳን አያውቁም። ዮሐንስ እንግዲህ በእጁ የነካው የዳሰሰው የሚያውቀው ጌታ ተገልጦ እሱ ነገረው ሲባል ግን አንቀበልም ይላሉ። ቃል በቃል ፊት ለፊት ራሱ ጌታ አግኝቶት ማለት ነው ዮሐንስን። እዚህ ጋር ግን ያለው ምንድነው? ጣልቃ ገብነት አለ። ማን አለ? ጅብሪል አለ። ጅብሪል አጋንንት ቢሆንስ በምን ይታወቃል? ጅብሪል ሲመጣ ላይ ጅብሪል ላይ ብሎት እኮ ራሱ አልመጣም አይደል እንዴ? እየጨመቀው እየደፈቀው ሲመጣ አለኝ ቢልስ እኔ ሰንበዲ መጥቶ እኔ ደምሳሽ መጥቶ የለ እንዲ ያው መልአክ መጥቶ ነገረኝ እያለ እየሰከሰን አይደል እንዴ? ከዛ የተለየ እኮ አይደለም ደምሳሽም መሐመድም። ኤኒዌይስ ለዛሬ ይብቃን። ይህን አካውንቱን ኮፒ ሊንክ አድርጉለት ጋይሴ። ዋናውን እና ተመቷል የሌለ በጣም ነው የሚያስጠላው፣ እያስቸገረ ነበር። አካውንት ኮፒ ሊንክ አድርጉለት። እኔም ቪዲዮ ለቀቅ ያለው ግቡና እዩት እና አዳርሱት። እግዚአብሔር ይስጥልን። እናመሰግናለን። መልካም ማደር።